ጂያንና ቤተሰቡ አሊያ ልጇን በተመለከተ ከባድ ሚስጥር ደብቀዋታል። ሲጨቃጨቁ ቅድም ድንገት በመሃል ስለ ልጁ ተነስቶ ወዲያው ነበር እሷ ጥያቄ ያቀረበችው። ከዛ እንደምንም ብለው ሸፋፍነው ነገሩን አልፈውታል። ናሪም ብትሆን ዋሽታት ነበረ። አሁን ደግሞ ጂያን እናቱ ስለሱ ጉዳይም ልትጠይቀው ወደ መኝታ ክፍሏ እያመራ አሊያ ከነ ልጇ ወደ ዋናው ሳሎን እራት ልትበላ እየመጣች ነበረ። ጂያን እንዴት ነው ቅድም አሊያ ስለ ልጁ አልጠየቀችም? ቅድም እኮ ሰምታን ነበር። ምን አለች? አለችው እማዬ ያው እኔ የድሮ ርዕስ ነው ምናምን ነገር ብዬ ሀሳቡን እንደምን ደባብሻለ አሳልፌዋለሁ አላት። እስካሁን ድረስ ምንም እንደማታቀና ምንም እንዳልጠረጠረችም እየነገራን ነበረ። እማዬ ይልሽ እሷን ነገር መፈለግ አቁሚ፣ እንደውም እየበለጠ እል ውስጥ እየከተትሻት ነው የምትመጪው፣ እባክሽ ተረጋጊ እባክሽ እያላን ነበረ። ዝም ብላ ትመለከተዋለች። ታዲያ የዶክተሩስ አባት እንዴት ሆነ አለችው። አባቱ ሄዷል፣ ነገር ግን ዶክተሩ እዚሁ ልጁ እዚሁ ቀርቷል አላት። ማለት እዚሁ ቀርቷል ስትል ምን አትልከውም እንዴ? ከሆስፒታሉ መውጣት የለበትም እንዴ አለችው። እማዬ እየሞከርኩኝ ነው እንደምታስቡ ይቀላል አይደለም እያላን ነው። ትኩር ብላ እያየችው ነው። እሺ በቃ እንሂድ ወደ እራት ይላታል። በአንድ በኩል አሊያና ልጇ መጡ። ቀጥታ አብረው እየመጡ ልጇን እያስቀመጠች ነበረ። ልጇን ካስቀመጠች በኋላ ጃኔት አለ ብላ እየጠየቀች ነበረ። አሊያ ፓኪዜን እንዲህ ብላ ስጠይቃት ከእናቱ ጋር ነው ያለው እያወራ ብላ መለሰችላት። ከዛ በኋላ አሊያ ቅጥታ ጅል ታጠብ ብላ ወደ ኋላ ተመለሰች። ከዛ ወደ መታጠቢያ ክፍል ልትገባ ነበረ። ልትገባለችና በሩ ጋር ቆም ብላ አሰበች። ቆም ብላ እያሰበች ከዛ ቀጥታ ወደ ሰዳከት ክፍል እየተመለከተች ነበረ። ምንድነው የሚወራው ነገር ብላ ለማዳመጥ እየሞከረች ነው። ጭንቅላቷን ቀጥታ አቀርቅራ ነገሮችን እየተመለከተች እያለ ድንገት ሰዳከት አየቻት። ሰዳከት እየወጣች በአንድ በኩል አሊያ ከፍታ ልትገባ ነበር። አልከፈትልሽ ብላት ቆም ብላ ቀረች። ምንድነው እያዳመጥሽን ነበር እንዴ? አንቺ ደግሞ ጆሮ መጥባት ጀመርሽ እንዴ ብላ ጠየቀቻት። ማለት ለምን ብዬ እንደዛ አረጋለሁ ለምን ብዬ ስትላት ሰዳከት ትታት ሄደች። ከዛ ጂያን ተከተላትና ከአሊያ ፊት ለፊት ቆመ። አሊያ አሬ ነገር ልምድ እንዳይሆነብሽ ልምድ ይሆነብሻል፣ ተይቅርብሽ፣ ጥሩ አይደለም እያላን ነበረ። ከዛ ዝም ብላ ወደፊት ትራመዳለች። እንደ ነቃ አባት ገብቷታል። ልትከራከሩ አልፈለገችም። ከዛ እራታቸውን ሊበሉ እየተቀመጡ ናቸው። ጂያንና አሊያ ተረጋግተው እራት ሊበሉ ከተቀመጡ በኋላ ህፃኑ ጂያን ደግሞ በአንድ በኩል እማዬ እራት በልቼ ጨርሻለሁ ሄጄ ልጫወት ብሎ እየጠየቃን ነው። እንዲህ ብሎ ሲያስፈቅዳት ፈቀደችለት ሄደ። ሰዳከት ደግሞ ካያ የት ነው ያለው ብላ እየጠየቀች ነው። እማዬ ካያ በውጭ በኩል ቆማል ብሎ ጂያን እየነገራን ነበረ። ድንገት ካያ መጣ። መጥቻለሁ እያለ ነበረ። ካያ ና እስኪ እራት ብላ ተቀመጥ ብላ ሰዳከት እየጠየቀችው ነበረ። ከዛ እሱ እማዬ አራበኝም ይላታል። ኮስተር ብለው እንደሚሄድ ተናገረ። የት ነው የምትሄደው ይሏል ጂያን። ትንሽ ወክ ምናምን ላርግ እስኪ ልራመድ ደብሮ የነበረው ያልኩት አለ። እንዲህ ካለ በኋላ በአንድ በኩል ሰዳከት ካያ ተቀመጥ እያልኩ እኮ ነው እባክህ ተቀመጥ አለችው። እማዬ አራበኝም አልኩሽ እኮ ምንድን ነው እያላን ነበር። ተቀመጥ ትላለች ሰዳከት። ከዛ ጂያን ካያ በቃ እስኪ ተቀመጥ አንድ ጊዜ ተቀመጥ ይለዋል። ከዛ ካያ ኮቱን እያወለቀ ነበረ። እማዬ ዛሬ በፈጣሪ ፍቃድ እራታችንን ተረጋግተን እንደምንበላ እርግጠኛ ነኝ አላት። አዎ እንበላለን እንግዲህ አሁን እንደ ቤተሰብ አንድ የምንሆንበት ሰዓት ነው። ሻሂን ትክክለኛው መልክ አሳይቷል፣ ፈጣሪ ይመስገን በጊዜ ነው ያሳየው እያለች ስትናገር፣ ከዛ አሊያ አልገባኝም ሻሂን ደግሞ በሆኑ ምን አደረገ ምን አጠፋ ብላ እየጠየቀች ነበረ። ያው እንግዲህ መብቴን ስጡኝ እያለ ነበረ። የአልቦራ መሪ መሆን ይፈልጋል እንግዲህ መሪነቱን መቀበል ይፈልጋል እያለች ስትናገር፣ ጂያን ተረጋግቶ ሾርባው ሊጠጣ ነው። ካያ አንተም ብትሆን ማለት ነው ዜሬ ላይ የተጣበከውን ነገር ተው ይቅርብህ፣ በቃ አይጠቅምም። ምክንያቱም የወንድሟ ሀሳብ ይገባዋል። ይኸውልህ ቢያንስ እኛን ለመረዳት ሞክር፣ እባክህ ተረጋጋ፣ ወደ ራስ ተመለስ አለችው። እማዬ እኔ ዜሬ ላይ ተስፋ አልቆርጥም፣ እሺ አንድ ጊዜ ተናግሬያለሁ እኮ ተስፋ አልቆርጥም የምንስል ነገር አታውሪ ይላታል። ተስፋ አልቆርጥም አለችው። አዎ አልቆርጥም እያላን ነው። እንዲህ ሲከራከሩ ጂያን ባንድ በኩል ኧረ እማዬ እራት እንብላ ታይ ግን ታይ እያለ እየጠየቃን ነበረ። ቆይ አሁን ምን እየተደረገ እንዳለ ታውቃለህ? ዜሬን አንተ የምታፈቅራት ሴት ለሴዳት ቡና እያፈላችለን ነው ብላ ነገረችው። እማዬ ምን እያልሽ ነው ያለሽው? ምንድን ነው ነገሩ? አልገባኝም። እንዴት ነው እንደዛ የሚሆነው እያለ ነበረ። እማዬ ምን ነው የምታረጊው እያለ ጂያን ይጠይቃል። ምክንያቱም እቤታቸው ውስጥ እንግዳ እንዳለ ተሰብስበዋል። የሴዳት ቤተሰቦች እንዳለ ለሚቀጥለው ቀን ለሚደረገው የሰርግ ዝግጅት ሊያወሩም ሊነጋገሩም እቤት መጥተዋል ብላ ስትነግረው ተናደው ከተቀመጠበት ተነሳ። ኮቱን ይዞ እየሄደ ነበረ። እማዬ ምን ነው የምታረጊው? ምንድን ነው የምትሰሪው? እንደዚህ አይነት ነገር ስትናገሪ ቶሎ እንደሚበሳጭ እያወቅሽ ለምሮ ልጁ የምታናድጁ? እማዬ እባክሽ፣ ኧረ እማዬ ትንሽ እንኳን አስቢ፣ ለምሮ እንደዚህ የምታረጊው? ግን እማዬ መልካም እራት ይሆንልሽ፣ ብቻሽን ትበያለሽ ብሏት ከተቀመጠበት ተነሳ። አሊያም ብትሆን መልካም ምግብ ብላ ከተቀመጠችበት ተነሳች። ወይዘሮ ሰዳከት ብቻዋን ቀረች። በአንድ በኩል ካያ ተናዶ ከቤት እየወጣ ነበረ። በጣም ስሜታ ይሆናል። ቶሎ ይራመዳል። በአንድ በኩል ከድር ካያን ነው የምትሄደው እያለ ይጠይቋል። አይመለከትም ከድር እንዳትከተለኝ እያለው ፈጠን እያለ ሲራመድ፣ በአንድ በኩል ጂያን ሊደርስበት እየሞከረ ወንድሜ ዛሬ ካያ ምን ነክቶት ነው እያለ ከድር ይጠይቋል። እስኪ እንከተለው ቶሎ ብለን እንፍጠን እያለ ጂያን እሱም ይከተላል። ነገር ግን ካያ መኪና ውስጥ ገብቶ ቶሎ ነበረ ሲንቀሳቀስ የነበረው። በሌላ በኩል ዜሬን
ከሴዳት ጋርና ከሴዳት ቤተሰቦች ጋር ተፋጣለች። ሴዳት በእጅህ አስገባዎች የሚል አስተያየት ነበር የሚመለከታት። ሻዩን እየጠጣ አስተያየት ሁሉ ልክ አልነበረም። ዜሬን ጨንቋታል። በአንድ በኩል የዜሬን እናት እንዲሁም ወንድሟ ሻይንም ቢሆኑ ጨንቋቸዋል። እንግዲህ ያው ይህ ነገር የተወሰነው በቅርብ ቀን እንደመሆኑ መጠን በሰፊው ነገሮችን ላዘጋጅ አልቻልኩም፣ በጣም ይቅርታ እያለች ነበረ። አንዳንድ ጣፋጮችና ባቅላባ የመሳሰሉ ነገሮች ፊት ለፊት ተቀምጠዋል። ኧረ ምንም ችግር የለም አያስፈልግም እንዴ ወይዘሮ ቪዳር ምን እያልሽ ነው ያለሽው? ችግር የለም አታስቢ። ዋናው ነገር ልጆቹ መዋደዳቸው፣ መጋባታቸው፣ አንድ ላይ ጎጆ ቀልሰው መኖራቸው አይደል እንዴ በማለት ሬምዜ የሴዳት እናት ትናገራለች። ከዛም የሴዳት አባት ቀጠለ። ሻሂን ነገ ልጃችንና ልጄ ወደ ገበያ መሄድ ያለባቸው የሚያስፈልጋቸውን ነገር በሙሉ ቢገዙ ቢመርጡ ጥሩ ነው እና ምናልባት አንተ ከነሱ ጋር ትሆናለህ አለው። ከዛ ሻሂን እሺ ጥሩ እሆናለሁ ችግር የለም እያለ ነበረ። ስለዚህ ዜሬን ነገ መጥቼ ልውሰድሽ ነገ እያለ ሴዳት ይጠይቃል። እሷን ብትሆን ጭንቅላቷን ነቅንቃ እሺ አለች። ነገር ግን እነሱ አዎ እሺ እያለች አፏን ከፍታ እንድትመልስ እየጠበቁ ነበረ። እሷ ግን ጭራሽ ፊቷን እያዞረች ነው። ትንሽ የፈራች ይመስላል። ድንገት ከያ እንደመጣ መኪናውን ካቆመ በኋላ ወደ ውስጥ እየገባ ነበረ። በር ላይ ወንዶች አሉ። አንተ እዚህ ምን ታረጋለህ እያሉ ነበረ። ረረረ እኔ ምንም ላረጋለሁ የመጣሁት ዝም ብዬ እኮ ነበር በዚህ ጋር ሳልፍ በቃ ቻው ብሎ ተመልሶ ወደ መኪናው መጣና ብረት ይዞ ወጣ። ከወጣ በኋላ ቀጥታ ወደ እነ ሴዳት መኪና ይጠጋና ሴዳት ናውጣ እያለ በብረቱ የመኪናውን መስኮት በሙሉ እያረገፈው ነበረ። አንደኛው ጠባቂ ቀጥታ ወደ ውስጥ ገባ። እነ ሻይን ድምፅ ሰምቶ እየወጡ ነበረ። ምሮ ምንድነው የተፈጠረው እያለ ሻይን ጠይቃል። ወንድሜ ካያ መጥቷል የአቶ መሐሙትን መኪና እየሰባበረው ነው ይለዋል። ቀጥታ ሁሉም ተሰብስበው ወጡ። ወንዶቹ እንደወጡ ሴዳት ድንገት ወጣ። ሲወጣ ከካያ ጋር በእልል ይጣላ ነበረ። ሻይን እየገላገለ ነው። እገላለሁ አጠፋለሁ ምልቶ መጣ አንተ እያለ ሴዳት ይጨዋል። በአንድ በኩል ካያም ቢሆን ፊትን ነው ማበላሸው እያለ ይጨዋል። ሁለቱ ወንዶች እንዲህ ሲጨቃጨቁ ድንገት ዜሬን ከቤት ወጣች። ድንገት የሆነ ነገር ላይ ቆማ እያየቻቸው ነበረ። ሁለቱ ወንዶች በል ነበር የሚጣሉት። ሁሉም ሰው ከቤት እየወጣ ነው ያለው። ወንዶቹ ወጥተው ነገሩን ለማረጋጋት እየሞከሩ አንተ እዚህ ምን ታደርጋለህ አብዳል እንዴ እያለ ሻይን ይጠይቃል። ካያ ደግሞ ወንድሜ ምን እያረክን ያለው ቤት ውስጥ እንዴት ዜሬ ላይ እንደዚህ አይነት ነገር ታረጋለህ? ልጅቷ ሳፈልግ እንዴት እንስ ታረጋለህ እያሉ ነበረ። ሻይን ይሄን ያልተጣላኛለ እንዴ እያለ እየጠየቀው ነበረ። ካያ ሂድ አትበጥበጥ ሂድ እያሉ ነበረ። ሻይን ስሜቱን ለመቆጣጠር እየሞከረ ድንገት ጃን መጣ። ጃን ከነ ከድርና ሙዛፈር ጋር እንደመጣ ከመኪና ወረደ። ቆይ አንዴ እያለ እያገላገላቸው ነበር። በቃ እንሂድ አንተ ዝም በል በቃ እንሂድ እያለ ወንድሙን እያረጋጋ መኪና ውስጥ አስገባው። መኪና ውስጥ ካስገባው በኋላ አይውልህ ችግር አትፍጠርብኝ፣ አንድ ነገር እናገራለሁ ካልክ ከአቅሜ በላይ ሆነብኛል፣ ማረገውን ነገር እኔ ያውቃለሁ፣ አትገፋፋኝ ሌላ ነገር ብሎት በቀጥታ እሱም መኪና ውስጥ ገባ። ከቦታው እየተንቀሳቀሱ ነበረ። እነ ሻይንም ቢሆን ትንሽ ተናደዋል፣ ተረብሸዋል። ወደ መጡበት ይመለሳሉ። ዜሬንም ብትሆን ወደ ቤቷ እየገባች ነበረ። በአንድ በኩል ካያና ጃን ወደ ቤት መጥተዋል። ካያ ምንድን ያደረግከው ግን ምንድን የሰራው? ይኸውልህ ካያ በጣም እኛ መጥፎ ሁኔታ ውስጥ ነው ያለነው፣ ለምን እንደዚህ የምታደርገው? ይኸውልህ እኔ እንደ እናትህ አይደለሁም። በመጀመሪያ ደረጃ ምን እንደሚፈጠር ምን እንደሚያጋጥም ለእኔ መናገር ትችላለህ፣ ግን እንደ ወንድም ልንገርህ ይሄ ነገር አይጠቅምህም። ይኸውልህ በቃ የጀምን ሁኔታ አይተሃል አይደለ? አሁን እሷ ከአባቷ ጎን ናት። ሻይን ደግሞ ጦርነት አውጆብናል። ምንድነው ቆይ አንተ የምትፈልገው? ምን ማየት ነው የፈለግከው? ምን ማየት ነው ያማረ? ቆይ ምንም አልገባኝም እኮ። ካያ ተጠንቀቅ ብሎት መክሮት ወጣ። ሰዳከት በውጭ በኩል እየጠበቀች ነበረ። እሱ እንደወጣ ምን አለ ምንድነው ይሄ ልጅ ቆይ ለምንድነው እንደዚህ የሚያደርገን ስትል ነበር። እማዬ አንድም አንቺ ነሽ ሰበቡ እንደዚህ እንዲሆን ያደርግሽው፣ እባክሽ ልጁ ላይ ጫና ማድረግሽን አቁሚ፣ ወደ ራሱ ይመለስና እናወራለን አላት። ከዛ ወደ ውስጥ እየገባች ነበረ። ከዛ ጃን ቆማ ያሰባል። አሊያ በርቀት ቆማ እያየችው ነበረ። ከዛ ወደ እሱ እየመጣች ነው። ወደ እሱ ቀረብ ብላ ቆማ ዝም ብላ ታየው ጀመረ። እሱም ያያታል። ከዛ በኋላ እንዴት ነው ውጪ ብርድ ነው አትገባም እንዴ አለችው። አንቺን ብርድ ነው አትገቢም እንዴ እያላን ነበረ። ቆይ ግን ለምንድን ነው አንድ ሰው የራሱን ውሳኔ መወሰን የማይችለው? ለምሮ ቤተሰብ ጣልቃ እየገባ የልጆችን ህይወት የሚያበላሸው ማይገባኝ ነገር ይሄ ነው። ፈጣሪው ምንድን ነው የምታሳየኝ? ግን ከዚህ በላይ ምንም ነገር ማየት አልፈልግም ትላለች። እሺ በቃ ላይ እየገባሽ በቃ ግቢ ወደ ውስጥ አላት። እኮ አንተም ግባ መጀመሪያ ትለዋለች። ሁለቱ ግባ እየተባባሉ ሲገባበዙ ከዛ እሱ በአንድ በኩል ተደወለለት። ሲደውለት ስልኩን አየውና ማንሳት አልፈለገም። ሳይለንት አድርጎት አስቀመጠው፣ ኪሱ ውስጥ ከተተው። ከዛ እሷ ምንድነው ስልኩን አታነሳም እንዴ አለችው በጥርጣሬ ያየችው ከኋላ ሆና። ከዛ እሱ ሌላ ጊዜ ወይ በኋላ አነሳዋለሁ እያላን ነበረ። ከዛ ወደ ታች እየወረደ ነው። የት ነው የምትሄደው አለችው። ዝም ብዬ ወክ ላረግ ችግር አለ እንደ እያላን ነበረ። ጂያኔው ለኡሁርን በተመለከተ ለውሳኔ ነግሬያለሁ፣ እሱን አንድ ነገር ብታረገው ይልን እናንተ እንጣላለን አለችው። ኡሁርን ያልሽው ሰሞን እያለ እየሳቀ በደረጃው እየወረደ ነበር። ጂያን አትሳቅ እያለችው ወደ መኝታ ክፍሏ ትመለሳለች። እሱ ትቷት እየሄደ ከዛ እሷ ፈጠን ብላ ወደ መኝታ ክፍሏ መጣች። ከመጣች በኋላ ተናደደች። ኮቷን አንስታ ባይል እየወረወረች ከዛ የአንገት ሀብሏን አንስታ አልጋው ላይ እየወረወረችው ነበረ። ከዛ ደግሞ መልሳ ታነሰዋለች። ከዛ ምን ላርግ ብላ እያሰበች ነው። ከዛ የልጇን ፎቶ አወጣች። የልጇን ፎቶ የአንገት ሀብል ውስጥ ለመክተት እየሞከረች ጂያን ባንድ በኩል ሁልጊዜ ሲጨነቅ ወደሚመጣበት ቢሮ መጣ።
ከቤቱ ስር ወዳለው ቢሮ ከመጣ በኋላ ቁጭ ብሎ ያስባል እየጠጣ። በአንድ በኩል አሊያ ደግሞ የልጇን ፎቶ በደንብ አርጋ ከቀደደች በኋላ በመቀስ ቀጥታ ወደ አንገት ሀብሏ እየከተተችው ነበረ። ከዛ የጂያንን ፎቶ እያየችው ነው። የአንገት ሀብሎ ሁለት ፎቶችን መያዝ ይችላል። አንደኛው ውስጥ የልጇን ብቻ ካረገች በኋላ አንደኛው ግን ባዶ ነበረ። ባዶ እንዲሆን አድርገዋለች። በአንድ በኩል ሚኔ አሁንም ቢሆን ወደ ጂያን በተደጋጋሚ እየደወለች ነው። እሱ ግን ስልኩን እያነሳለት አይደለም። ከተወሰኑ ደቂቃዎች በኋላ ጂያን በጣም ጠጥቷል። ሰክሮ ወደ ቤት መጣ። ወደ መኝታ ክፍሉ ሲገባ ዞር ሲል አልጋው ላይ የሆነ ሰው ተኝተዋል። አሊያ ናት የተኛችው ብሎ በእጁ እያወዛወዘ ሰላምታ እየሰጠ ድንገት በሩን ሲከፍተው የእሱ መኝታ ክፍል አሊያ ወጣች። አሊያ ሻወር ወስዳ ነበረ። ውይ አንቺ ነሽ እንዴ? እኔ ደግሞ እኮ አልጋውን ስመለከት እዛ ጋ የተኛሽ መስሎኝ ገርሞኝ ነበረ አላት። ማኔ እዛ አልጋ ሌልተኛ ምን ነካ አንተ እያወቅ አለችው። ታዲያ እንዴት ነው ጂያን እንዴት መጣ አላት። ያው ዴኒዝ እንቅልፍ ከበደኝ ብሎኝ በቃ እዚህ አብረን እንተኛ ሲለኝ ሻልኩትና በቃ እዚህ መጣል። ለማንኛውም ምን ሆነ ቆይ አንተ አለችው። አይ ምንም ዝም ብዬ እያለ ነበረ። እሷን ብትሆን ሻወር ወስዳ እንደወጣሽ ነገረችው። በጣም ይቅርታ እያላት በሩን ዘግቶ ወደ ውስጥ ገባ። እሷን ብትሆን ታስባለች። ከዛ ከልጇ አጠገብ ጋደም እያለች ነበረ። ጭራሽ እዚህ አልጋ ላይ መተኛት አትፈልግም። ከዛም በጧት ጂያን እየመጣ ነው ያለው። አያቸው ሁለቱም ተቃቅፎ ነበር የተኙት። ከዛ በቀጥታ የሆነ ነገር እየደረበላን ነው። እሷ እስከነ ጫማ ነው ጋደም ያለችው። እንደዚህ እየደረበላቸው ድንገት ጂያን ነቅቶ ነበር። አጎቴ ጂያን እያለው ሲስቅ ድንገት አሊያም ነቃች። ከዛ ጂያን መጥቶ ያለበሳቸውን ነገር እየገፈፈችው እሱም ቢሆን እያነሳው ቀጥታ አጣጥፎ እያስቀመጠው ነበረ። አጎቴ ጂያን እያለው ነበረ። አቤቴ ንውድ እያለ ጂያን እየሰማው ነበረ። በነገራችን ላይ ለእማዬ የገዛትላትን የአንገት ሀብል በጣም ወድጄዋለሁ፣ በጣም ያምራል አለው። ኧረ እባክህ ቆንጆ ነው አይደል ይላል። አዎ እና እማዬ ደግሞ የኔን ፎቶ ውስጥ አስገባች በማለት እየተናገረ ነበር። ኧረ የሚገርም ነው እያለ ጂያን እየቀረበ ነበር። እማዬ አሳዩ ይላታል። ከዛ እሱ አድርገው ነበረ ከፍታ አሳየችው። ኦ በጣም ያምራል፣ በጣም ቆንጆ ነው፣ እንደዚህ ቆንጆ ናል ብዬ አልጠበቅኩም ነበረ በማለት ይመልሳል። እማዬ አንደኛው ግን ክፍት ነው፣ ባዶ ነው። የማንን ፎቶ ልታረጊ ነው? ለምን ክፍት አድርገሽ አስቀረሽው? የአባዬን ፎቶ ልታስቀምጭበት ነው ብሎ ጠየቃት። ከዛ አሊያ አሰበችና የራሴን ፎቶ አረግበታለሁ ብላ ትመልሳለች። ከዛ ጂያን በቃ ልሳምህና ሊድ ብሎት ከሳሙ በኋላ እየወጣ ነበረ። በሌላ በኩል ኤጀመል ባለፈው ለታ ለማምለጥ ስለሞከረ አሁን ለብቻው ነበር የታሰረው። ከዛ ድንገት ስልክ እየተላከለን ነው። እንካ አቶ ደሚርን ይላከል ብለው አቀበሉት። ፖሊሶች ሲሰጡት ወዲያው ስልኩን አነሳ። ሄለው እያል ነበረ። ሄሎ አባዬ ሻሂን ነኝ እያሉ ነበረ። የኔ ልጅ እንዴት ነው ምን ላይ ደረስክ እያሉ ነበረ። አባዬ አንተን ከዛ እስር ቤት ለማስወጣት የቻልኩትን ጥረት በሙሉ እያረኩኝ ነው አለው። ጥሩ ቢያንስ መልካም ዜና ሰሞኝ ሻሂን ጎበዝ ጥሩ ስራን ይሰራው። አልቦራን ይገባል። እሺ አንተነ መሪነቱ የሚገባ እንዴት ነው የቤተሰብ መሪዎቹን አናገርካቸው? ተቀበሉ አመኑ አለው። አዎ ተቀብለውኛል አምነውኛል። ከዚህ በኋላ ከኛ ጋር ነው የሚሰሩት አለው። ጎበዝ አሪፍ ቆንጆ ነው። ዛሬ እንግዲህ ዜሬንን ለያው ለነሰይዳት እንሰጣቸዋለን። ከዛ አንተ ከማሙት ጋር ከአባቱ ጋር ሆነ ጠንካራ ትሆናለህ ማለት ነው። እኔ በቃ የሚያስፈልግን መሬት በሙሉ ትረከባለህ፣ የሚያስፈልገውን ነገር በሙሉ እኔ እሰጥሃለሁ እያሉ ነበረ። እሺ አባዬ አመሰግናለሁ እያለው ነበረ። ከዛ ማነው ሰላዩ ንገረኝ አለው። የሆነ ሰው ከጂያን ወሬ እየሰማ ለኤጀመል የሚያቀብለው አለ። ይህ ሰው ደግሞ ጂያን በጣም ያምነዋል። ማነው ብሎ እየጠየቀው ነበር። ሻይን ገና ካሁኑ ሻይን አባቱን እያፋጠጠው። በሌላ በኩል ጂያን ደግሞ እስካሁን ድረስ ሰላዩን አላገኘው። ከዛ ጠበቃው ኤሮልን ለብቻው ጠራውና በቅርብ ቀን ዝውውር ስለምናረግ ተዘጋጅ እያለው ነበረ። ስለዚህ ጉዳይ ሁለቱ ብቻ እንደሚያውቁ ይነግረዋል። ጂያን እንዲህ እያለ እያማከረው ድንገት ተደወለለት። ደዋዩ ሚኔ ናት። ስልኩን አነሳው። ሄሎ ሚኔ አቤት እየሰማኝ ነው ይላታል። ጂያን እንዴት ነህ አለችው። ደህና ነኝ ምን ፈለግሽ እያለ ነበረ። ይኸውልህ ጂያን ትናንትና እኔ እናንተ ስናወራ አሊያ ምን እንደሰማች አላውቅም አለችው። ኡሁርን እንዲባረር ለማድረግ ስሞክር ያሉን ወሬ ነበር የሰማችው፣ ሌላ ነገር የለም እያላን ነበረ። እንዲህ ሲላት ምን ያህል ከሱ እንደራቀች አይነት ስሜት እየተሰማት እንባ የተናነቃን ነበረ። እሺ ገባኝ እንግዲህ ከዚህ ሆስፒታል እንዲወጣ የማረገውን ነገር በሙሉ አረጋለሁ አለችው። አሁን ቢሆን በጣም እንደምትወደው ፍቅሯን ለማሳየት የሞከረች ነበር። አያስፈልግም እያላ ነበረ። ለምን ብላ ጠይቀችው። አያስፈልግማ በቃ ከአንቺ ምንም ነገር መጠበቅ አቁሜያለሁ፣ በራሴ ሁሉን ነገር እወጣዋለሁ አላት። እንዲህ እያላት ከዛ ፈዛ ቀረች። ሌላ ምን ነገር አለ ብሎ እየጠየቃን ነበረ። እሺ መቼ ነው የምንገናኘው አለችው። እሱን እናወራበታለን አላት። እኮ እንገናኛ እያለችው ነበረ። አሁን መገናኘት አንችልም ሚኔ፣ እሺ እናወራለን በቃ ቻው ብሎ ስልኩን ዘጋው። ሚኔ ቁጭ ብላ እያለቀሰች ነው። እንዲህ እያለቀሰች ከቢሮ እየወጣች ነው። እንባን እየጠራረገች ነበረ። አሊያ ፊት ለፊት እየመጣች አየቻት። አሊያ ፊት ደካማ ለመምሰል ብላ ቶሎ እንባዋን ጠረግ አርጋ ፈገግ ብላ አየቻት። እንደምን አደርሽታት አለች አሊያ። ይህን ጊዜ ሚኔ መደናበር ጀመረች። ደህና ነሽ ግን እያለሻ ነበረ። አሊያ እንዲህ ብላ ስጠይቃት አዎ ደህና ነኝ። በነገራችን ላይ አሊያ ትላንትና ከጂያን ጋር ሳወራ ምን እንደሰማሽ አላውቅም ግን እያለቻት ነበረ። ነግሮኛል ስለ ኡሁር መባረር አልስታወሩ የነበረው አለቻት። ከዛ እንደዚህ ትላት አይ በቃ እንድታቂው ስለፈለግኩኝ ነበረ እያለቻት ነበረ። አይ ችግር የለም አመሰግናለሁ ስለነገርሽኝ እያለቻት ነበረ። ከዛ እንግዲህ ያው አንቺ እንደማትባረሪ ተስፋ አረጋለሁ ከሱ ቀድመሽ ከጂያን ማለት ነው፣ ያው ጂያን ለጂያን ስለምትሰሪለት አለቻት። ከዛ ሚኔ ገረማት። በሱ እንኳን እርግጠኛ አትሁኚ፣ ምክንያቱም ያው እሱ ብቻ የሚወስነው ጉዳይ ስለሆነ እና በጣም አግዘዋለሁ
እና ለሱ ማለት ልክ እንደ ቀኝ እጅ ነኝ እያለቻ ነበር። የቀኝ እጅ በጣም አስፈላጊ ሰው ነሽ ማለት ነው ለሱ አለቻት። አሁን እኔ ምልሽ እስኪ ዛሬ እንገናኝና በደንብ እናወራ አንድ ሁለት እያለ ብላ ጠየቀቻት። ከዛ አሊያ እሺ ይመቸኛል አለቻት። ከሰዓት በኋላ እንደሚገናኙ ተስማሙ። ሁለቱም እዚሁ እየተለያዩ ናቸው። ጂያን ምን እንደሚካሄድ አያውቅም። ቢሮ ነው ያለው። ከዛ ሻይን ደውሎለት እንገናኝ እያሉ ነበረ። እሺ ጥሩ፣ ከደቂቆች በኋላ ሜዳው ጋር ጠብቃለሁ አለው። ልጆች እያሉ ኳስ የሚጫወቱበት ቦታ ነበር የተገናኙት። እዛ ቦታ ቆሞ ጂያን ቀድሞ ቆሞ እየጠበቀው ነበረ። ከዛ ሻይን መጣ። ይህን ቦታ አስታወስከው? በጣም ደስ ብሎ ነበር እዚህ ኳስ የምንጫወተው ይለዋል። በቦታው ላይ ቦራንም ነበረ። ቦራን ኧረ ኳሱን አቀብለኝ እያለ በአንድ በኩል ሻይን ይጠይቃል። ከዛ ወዲያው ነበር ሻይን ለጂያን ይሰጠዋል። ከዛ ጂያን ግብ እያስቆጠረ ነበረ። ሁልጊዜም ቢሆን ሻይን ያቀብላል፣ ጂያን ግብ ያስቆጥራል። ይሄ የልጅነታቸው ስለ ልቦና አሁን ሻይንን በጣም እያስገረመው። ከዛ ጎል ከገባ በኋላ አንድ ላይ ሆነው ሲደሰቱ፣ አንድ ላይ ሆነው እየቦረቁ ሁለቱም ይህን ያስታውሳሉ። ጊዜ እንዴት ነው ግን የሚፈጥነው እየተባሉ ነበረ። ጂያንም ፈገግ ብሎ እያየው ነበረ። ግን ታውቃለህ እኔ ሁል ጊዜ ያቀብላለሁ አንተ ግብ ታስቆጠር ነበረ አለው ሻሂን። አዎ አንዳንድ ጊዜ እኮ እንደዚህ ነው። አንዳንዴ በቃ እንደዚህ ነው። ምን ታደርገዋለህ? የምትፈልገውን ነገር ታደርጋለህ፣ ማፈልገውን ነገር አታረግም። አንተ በወቅቱ ማቀበል ነበር የፈለግከው፣ እኔ ደግሞ በወቅቱ ግብ ማስቆጠር ነበር የፈለኩት። ይሄ እንግዲህ ምንም ማድረግ የማይቻልበት ነገር ነው እያሉ ነበረ። ከዛ ሻይን እየተቀየረ መጣ። እኔ እናትህን ማለት ነው መቼም ቢሆን ይቅር አልላትም እያሉ ነበረ። እኔም በሆነ አባትህን መቼም ይቅር አልለውም እያለ ጂያን በተመሳሳይ መንገድ ይመልሳል። ሻይን ትኩር ብሎ እያየው ነበረ። ይኸውልህ ወንድምነታችንን በመካከላችን በፍጹም ይህን ነገር መሰረዝ የለብንም እባክህ፣ ይህን ነገር እናልፈዋለን፣ ተው እንደዚያ አትሆን እያሉ ነበረ። አይ ይህን ነገርማ ለማስጠበቅ እኔ በጣም ብዙ አመለፍቻለሁ፣ ብዙ ነገር ሰምቼ እንዳልሰማው ለምን ሞክሬያለሁ፣ ግን አልቻልኩም እያሉ ነበረ። ታዲያ ምን ልታደርግ አሰብክ ብሎ ጂያን መልሱን እየጠበቀ ነበረ። መናገር የምፈልገው ነገር ካለ በግልጽ ተናገር አለው። የሚገባኝን የአያቴን የአባቴን መሬት መውሰድ እፈልጋለሁ፣ ሁሉንም የሚገባኝን እያሉ ነበረ። ከዛ ጃ መሬቱ ለሁለት አይከፈልም እያሉ ነበረ። እኮ እንደዛ ከሆነ ሁሉንም መሬት ትሰጠኛላ በማለት ሻይን ጠየቀ። እንደዛ የሚባል ነገር አይሰራም አለ። ለምረም አይሰራው እያለ ሻይን ይጠይቃል። አይሰራም፣ አይሆንም፣ በቃ አይሆንም፣ አልሰጠም ብያለሁ፣ አልሰጠም። መውሰድ ከቻልክ ና እና ውሰደኝ፣ ግን መጀመሪያ ላይ በሬሴ ላይ መራመድ አለብህ እያለው ነበረ። ይኸውልህ ጃ ይገባኛል፣ ግን ይኸውልህ ስማኝ አንድ ጊዜ እንዳለ የቤተሰብ መሪዎቹ ከኔ ጋር ለመስራት ተስማምተዋል። ቁጥራችን እየጨመረ ነው፣ ብቻን እየቀረ ነው፣ እየደከምክ ነው። አንተም እንደሆንክ ምንም አይነት ሽያጭ የለም፣ ባዶ ነው እጅ፣ ምንም እያረክ አይደለም። በመካከል ያለውንም ሰላይ ምንም እያገኘው አይደለም። ስለዚህ እንደዚህ ከሆነ ያው እኔ ሰላዩን ስሙን ሰጣለሁ፣ አንተ የሚገባኝን ሰጠኛለህ፣ በዚህ እንስማማ አለው። ከዛ ጃን ዞር ብሎ አሰበና ዞር ብሎ ተመልሶ መጣ ወደሱ። ከዛ በኋላ እንግዲህ ይቅና፣ ያሰብከውን ነገር በሙሉ አድርግ፣ ከኔ ምንም ነገር እንዳትጠብቅ ብሎት እየሄደ ነበረ። እንዴት ትቶት ሲሄድ በአንድ በኩል ሻይን የሚያስታውሰው ጃን ሕፃን ልጅ ሆኖ እሱም ሕፃን ሆኖ ኳስ ይዞ ትቶት እየሄደ ነበረ። ከዛ ዞር ብሎ አየው፣ አሁንም ትቶት ይሄዳል። ነገር ግን የዜሬን ሰርግ ዛሬ ነው። ዜሬን በውስጥ በኩል ናት። ነገር ግን የሴዳትና የእሷ ቤተሰቦች በውጭ በኩል ሆነው አንድ ላይ እንዳለ ግቢውን በሙዚቃ አድምቀውታል። ሻይን እንግዶችን ይቀበላል። እስኪ ደግሞ እህትን ገብተን እናያት ትለዋለች። ከዛ እናቷና ወንድሟ ሲመጡ ወደ ዜሬን ቀርቦ የኔ ልጅ እንዴት ቆንጆ እንደሆንሽ እያለች እናቷ እያቀፈቻን ነበር። ይኸውልሽ የኔ ልጅ ሴዳት ለዚህ ቤት ማለት ነው ብቸኛ ልጃቸው ነው እና ምንም አታስቢሽ፣ እንደ ነገስት አድርገው ነው የሚያኖሩሽ፣ ምንም ነገር ሳይጎልብሽ ነው የምትኖሪው እያለቻን ነበረ። ከዛ ትተዋት ወጡ፣ ተዘጋጂ ብለዋት። ነገር ግን ካያ ተስፋ አልቆረጠም። ካያ በቀጥታ ድንገት መጣ። የመጣው ግን ዳቦ ሻጭ ሆኖ ነበረ። የዳቦ ቤት መኪና ይዞ መጣ። ከዛ ባቅላባ ነገር በካርቶን ይዘው ወደ ውስጥ እየገቡ ነበረ። ከዛ ኪችኑን እያሳዩቸው እየጠቆማቸው ገቡ። ጓደኛውን በአንድ በኩል ከላኮ በኋላ እሱ በጀርባ በኩል እየሄደ ነበረ። እሱ ወዳለችበት ክፍል እየመጣ መስኮቱን ሰብሮ ገባ። ካያ ምን ታረጋለህ እዚህ ሂድ ከዚህ እያለችው ነበረ። ዜሬን መሄድ አለብን እያለ ነው። ይህን የምንሄደው ኧረ ይገሉናል፣ ተው ይቅርብን እያለችው ነበረ። ዜሬን እኔን መምታት አቆሚ፣ ምን ሆነሽ ነው እያለ በመስኮቱ በኩል ወረወራት። ጭር ላይ እየወደቀች ነበረ። ከዛ መልሶ አቅፏት ቀጥታ ወደ መኪና ውስጥ እያስገባን ነው። እያለቀሰች ልቀቀኝ እያለችው መኪና ውስጥ አስገባት። ከዛ መኪና ውስጥ ገብተው ትንሽ እንደራቁ ተረጋጊ ቆያ እንዴ እያለ በመኪናው ዘፈን ነገር ይከፍታል። ከዛ አብሮ እየዘፈነላት ጉዞ እየቀጠሉ ናቸው። ጮኋ ዝም አለች። በሌላ በኩል ሁለት ሴቶች አሊያና ሚኔ ተገናኙ። ሚኔ በቀጥታ አሊያና ቤት ይዛት መጣች። ቡና ልቅዳልሽ ያለ ስኳር የምትፈልጊው እያለች ሚኔ ወደ ኪችን ገባች። ከዛ አሊያ ተቀመጠች። ሁለቱም ቡናቸው ሊጠጡ ሶፋ ላይ አረፍ እያሉ ነበረ። ከዛ ሚኔ ዛሬ ለአሊያ እንዳለ ሁሉንም ነገር ልትነግራት የተዘጋጀች ይመስላል። ከዛ ታውቂያለሽ እሁር ግን መልከ መልካም ነው ስትራን ነበረ። ያው ወይዘሪት ሚኔ እኔ እሁር መልከ መልካም ቢሆን ባይሆን እኔ ምን አገባኝ፣ እኔ ባለትዳር ሴት ነኝ አለቻት። ታውቂያለሽ ግን አሊያ አንቺ እኮ የከተማ ሴት ስለሆንሽ እንደዚህ ነገር ቶሎ ብለሽ ትቀበያለሽ ብዬ አላሰብኩም ነበር መልሽ፣ ነጻነትሽን ስለምትፈልጊው ማለት ነው፣ ከፈለግሽው ሰው ጋር ጓደኛ መሆን ስለምትፈልጊ አለቻት። ምንም ቢፈጠር ምንም ባለትዳር እስከሆንኩኝ ድረስ እንደዚህ ነገር እንግዲህ ይቀራል ማለት ነው እያለቻን ነበረ። ከዛ ሚኔ ስለኔ ልንገርሽ ብላልና
ሊነግራን ነው። ከዛም በኋላ ያው እንግዲህ እኔ እንዳልኩሽ ከሆነ ከባለትዳር ወንድ ነው ፍቅር የያዘኝ። ሳያገባ በፊት አብረን ነበርን፣ ብዙ ተስፋ ነበረኝ፣ ነገር ግን ድንገት ተገዶ አገባ አለቻት። ተገዶ ትላለች። በአንድ በኩል አሊያ ግራ እየገባት በጣም እየደነገጠች፣ ሚኔ ቀስ በቀስ ልትነግራት እንደሆነ እየገባት ያለ ይመስላል። ነገር ግን ሚኔን ተናግራ ሁሉ አላባራችም። ገና ብዙ የሚቀር ነገር አለ እና በቃ እሱ የሚለኝን ነገር በሙሉ አረግ ነበረ። ምንም ነገር ቢጠይቀኝ ያረገዋለሁ። እንደገና አሁን ያገባ ሴት ሚስቱ ድንገት በጣም የሆነ ነገር ጉዳት ደርሶባት ልትታከም መጣች። እኔ ምርጥ የሚባሉ ፕሮፌሽናል ዶክተሮችን አስመጥቼ እንድትታከም አደረግኩኝ። ይህን ሁሉ ሳረግን የነበረው ውስጤ ተስፋ ስለነበር ነው እንጂ አንድም ቀን የእሱ ቅምጥ ሆናለሁ ብዬ አስቤ አላቅም ነበረ እያለቻን ነበረ። እንዲህ ስትላት አሊያ እየከፋት መጣ። ፊቷ እየተቀየረ መጣ። አንዳንዴ እኮ ይመጣል፣ አንዳንዴ ይመጣል፣ እዚያ አርፎ ይሄዳል። ነገር ግን ከዛ ምንም እንዳልተፈጠረ ትቶኝ ይሄዳል። እንዴት ብዬ ልብ ውስጥ መግባት እንዳለብኝ ራሱ አላቅም ብላ ማልቀስ ጀመረች። ተረጋጊ ተረጋጊ አይዞሽ እያለቻት አሊያ በአንድ በኩል ድንገት በር ተንኳኳ። ሚኔ በር ልክፈት ስትል እኔ ከፍቷለሁ ችግር የለም እያለች በቀጥታ አሊያ ወደ በሩ ተጠጋች። ከዛ ወደ በሩ ተጠግታ በሩን ስትከፍተው የምታየውን ነገር ለማመን እየከበዳን ነበረ። የመጣው ጂያን ነው። ጂያንና አሊያ ተፋጠጡ። አሊያ በመጨረሻም የሚኔና የጂያን ጉዳይ እንደጠረጠረችው እውነት መሆኑን አምናለች። ሁለቱም በሩ ጋር እየተያዩ ናቸው። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነሆ በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።